بسم الله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله عقيدة الواسطية قل بلهبل إنما يمكو حرم ربي يجيتا يكورم يادرقو الفواحش الصيافي نقرات النو كاسو مستدمو ما ظهر منها قلص ميارقو وما بطون والإثم وانجل كذا مستدمو ድብቅ የሚያረገው አለ ወልበጊ እንዲሁም ድንበር ማለፍን ጠላቻን መስል በغير الحق ያለ ምንም እውነታ ማለት ነው ወአን ትሽሪኩ ማጋራታችሁም ነው ቢላሂ በአላህ ላይ ማላ ይነዘል ቢሂ በዛ ላይ ላልወረደበት ነገር ሱልጣና ማስረጃ በሌለው ነገር ላይ አላህንም መውቀሳችሁ ነው وأن تقولوا ማለታችሁም ነው على الله በአላህ ላይ ማላ ተዕለሙን የማታውቁትንም ነገር ለአላህ ሱብሓነሁ ወተዓላ ባላህ ላይ ያኔ መቅጠፋችሁ ነው ወቀውሊሂ የአላህ ሱብሓነሁ ወተዓላ አሁንም በሌላ አያ አላህ ማተመናለ الرحمن አዛኙ ጌታ እኮ على العرش استوى ከአርሽ በላይ ከፋለ ثم استوى ከዛም ከፋለ على العرش ከአርሹ በላይ ሆነ في ستة مواضع ከአርሽ በላይ ነው ለሚለው አላህ ሱብሓነሁ ወተዓላ ከአርሽ በላይ ለመሆኑ እኮ في ستة مواضع ስድስት ቦታ ላይ ጸድቋል وقوله አሁን ይሄን ስድስት ቦታ ላይ የተጠቀሰውን ሊገልጸው ነው ማለት ነው ያ ኢሳ አንተ ኢሳ ሆይ አላህ እኔ እኮ ሙተወፊየከ እገልሃለሁ ወይንም ደግሞ በእንቅልፍ መልኩ ወስድሃለሁ ወራፊዑ ኢለየ ወደኔም ከፍ አረጋለሁኝ ባለም ጊዜ አስታውስ በል እንደውም እኮ ረፈዐ الله ኢለይሂ አላህ ሱብሓነሁ ወተዓላ እኮ በስተመጨረሻም ኖሳራዎች ጋር ማለት ክርስቲያኖች ሲያመልኩት በጣም ድንበር ሲያልፉበት አላህ Subhanahu Wa Ta'ala ወደ ራሱ ወሰደው ማለት ነው ኢሳን ወደ ሰማይ ወሰደው ኢለይሂ ወደ አላህ Subhanahu Wa Ta'ala እኮ የሰዓዱል ከሊሙ ጠይብ መልካም ነገራቶች እኮ ይወጣሉ ወለዓመሉ ሷሊህ እንዲሁም ደግሞ መልካም ስራዎችም ጭምር ይወጣሉ የርፈዑሁ ወደሱ ይወጣሉ ማለት ነው ያ ሃማኑ አንተ ሃማን ሆይ አለ ፊርዓውን ማለት ነው እብንሊ ገንባለኝ ሶርሐን ህንጻን ገባለኝ ለዓሊ እኔ ፈልጋለሁ አለ አብሉጉ ለመድረስ አስባበ ሰማዋቲ ወደ ሰማያት መውጣት ፈልጋለሁኝ ቀጣጥሌ ሰማይ መውጣት ፈልጋለሁ ፈአጠሊዑ ኢላ ኢላሂ ሙሳ ፈአጠሊዑ መውጣት ፈልጋለሁ ኢላ ወዳለ ኢላሂ ሙሳ ወደ ሙሳ አምላክን የሙሳን አምላክ ለማየት ፈልጋለሁኝ ሃማን ሆይ ገንባልኝ ህንጻንና ቀጣጥዬ በሰማይ ላይ ብቅ ብዬ የሙሳን አምላክ ማየት ፈልጋለሁ ወኢኒ እኔ እኮ ምክንያቱም አለ ፊርዓውን ለአظنه እጠረጥረዋለሁና ካዚበን ይህ ሙሳ ጌታዬ እንዲህ አረጋል አላህ እንዲህ ነው ሲል ስለምጠረጥረው ውሸታም ነው ብዬ ስለምጠረጥረው እስኪ ሃማን ሆይ ገንባልኝና አይቸው ልምጣል አላህን ለይና ልንጣለ ፊርዓውን ማለት ነው ባለም ጊዜ አስታውስ አለ ማለት ነው አአሚንቱም አላህ ደሞ አለ አአሚንቱም ተማመናችሁንን መንፊስ ሰማዋቲ በሰማያ ያለው አምላክ እኮ አየኽሲፈ ቢኩሙል አርባ መሬትን ያነሳትን ብላችሁ አይደበላለቃትን ብላችሁ አሰባችሁን በደበላለቃ ጊዜ ፈኢዛ የተሙር እሷ ደግሞ ይዛችሁ እንደ ጅዋጅዌ አትዞርም ባላህ ቁጣ ምክንያት ብላችሁ አሰባችሁን አላላ አሚንቱም እንዲሁም ተማመናችሁን አመናችሁን አለ መንፊስ ሰማይ የሰማዩ አላህ Subhanahu Wa Ta'ala ከአርሽ በላይ ያለው አዩርሲለ አለይኩም ወደ እናንተ አይልክም ብላችሁ አሰባችሁን አለ ሐሲበን ጠጠርም ማለት ነው ፈሰተዕለሙነ ብታውቁ እኮ ኖሮ ይህንን እኮ ያኒ የዝናብ ድንጋይ አይነት ታላህ ቁጣ የሆነ ነገር ከሰማይ ያወርድብናል ብላችሁ ወይንም ደግሞ ሰማን መሬት ደግሞ ይዛን ጅዋጅዌ ትዞራለች ብላችሁ ብታስቡ እኮ ኖሮ ፈሰተዕለሙነ ብታውቁ ኖሮ ከከይፈ ነዚር የአላህ Subhanahu Wa Ta'ala ማስጠንቀቂያ እንዴት እንደሆ ብታውቁ ኖሮ እኮ እንደዚህ ያረጋል ብላችሁ ያኒ አትተማመኑም ነበር አላህ አያረግም ብላችሁ ባልተማመናችሁ ኖሮ አላህን ብትፈሩት አለ ወቀውሊሂ አሁንም በሌላ አያል አላህ هو الذي እሱ ያ ነው አለ خلق السماوات والارض
መሬትና ሰማይን የፈጠረው እሱ ያ አላህ ነው አለ ፊ ሲተቲ አያሚን በ6 ቀናቶች ውስጥ ثم استوى ከዛም አላህ Subhanahu Wa Ta'ala ከፋለ على العرش ከአርሹ በላይ ሆነ ያዕለሙ አላህ ግን ከአርሽ በላይ ከመሆኑም ጋር ያውቃል ማ የልጁ ፊል አርዲ ወደ መሬት የሚገባውን ወማ يخرج منها ከመሬትም የሚወጣውን ሁሉ ያውቃል ወማ ينزل في السماء ከሰማይ የሚወርደውንም ወማ يعرج فيها ወደ ሰማይም የሚወጣውን ያውቃል አላህ Subhanahu Wa Ta'ala ከአርሽ በላይ ከመሆኑም ጋር وهو الله ደግሞ معكم ከናንተ ጋር ነው አይነማ ኩንቱም የትም ቦታ ብትሆኑ والله والله እኮ بما تعملون بصير በምትሰሩት ስራ ላይም በصيሩን ተመልካችም የሆነ ጌታ ነው አላህ ما يكون የሚሆነውንም ያውቃል من النجوى የሚያወሩትን 3 ሰዎች የሚያወሩትን አያውቅም ኢላ هو رابعهم 3 ሰዎች በሹክሹክታ በድብቅ አያወሩም እኮ ኢላ هو رابعهم እሱ አላህ አራተኛቸው ሆኖ ቢሆን እንጂ ወላ 5 ሰዎችም አያወሩም እኮ በሹክሹክታ በድብቅ ኢላ هو سادسهم አላህ Subhanahu Wa Ta'ala ስድስተኛቸው ቢሆን እንጂ ያወቀ ቢሆን እንጂ ማለት ነው ወላ አድና ሚን ذلك ከዚህም በላይ ቢሆን ወላ አክተር ከዚህም በታች ይሁኑ ወላ አክተር ሚን ذلك ከዚህም በታች ወይንም ከዚህም በላይ የሆኑ ሰዎች አብረው ነው አያወሩም አላህ ደግሞ ከነሱ ውስጥ ቢሆን እንጂ ማለት ነው ኢላ هو معهم እነሱ ጋር አላህ ያለ ቢሆን እንጂ አይነማ ካኑ የትም ቦታ ቢሆኑ ማለት ነው ثم ከዛም ينبئهم ይነግራቸዋል ይመነዳል በማዓሚሉ ሁሉም በየስራው ሁሉም ያኔ በየሰራው አላህ ይመነዳል يوم القيامة بيوم القيامة ማለት ነው إن الله الله እኮ بكل شيء በእያንዳንዱ ነገር ላይ እኮ ዓሊሙን አዋቂ ነው وقوله አሁንም በሌላ አያል አላህ ማለት ነው لا تحزن አትዘን አትተክዝ إن الله معنا አላህ ከኛ ጋር ነው አለ ማለት ነው አላህ ሙሳና ሃሩንን ማለት ነው አላህ ባዘኑ ጊዜ አትዘኑ እኔ ካጠገባችሁ ነኝ አለ ማለት ነው ኢነኒ እኔኮ ማዕኩማ ከናንተ ጋር ነኝ አስመዑ ወአራ ሰማለሁ እመለከታለሁ አለ ማለት ነው አይ በአላህ እኔ ከናንተ ጋር ነኝ ሲል በእውቀቱ إن الله الله እኮ ከነሱ ጋር ነው مع الذين ከነዛ ጋር ተቀው ከአላህን ከሚፈሩ ጋር والذين ከነዛም ነው هم محسنون እነዛ መልካም ስራ ከሚሰሩ ካሳማሪዎችም ጋር ነው አላህ ማለት ነው واصبروا ታገሱ إن الله الله እኮ مع الصابرين ከታጋሾች ጋር ነው አለ كم من فئة غلبت ከሚን ፊአቲን ስንትና ስንት ቡድን አለ ነበረ ቀሊለቲን ትንሽ ሆኖ ማለት ነው ገሊበት ያሸነፉ ፊአተ ከቲረተን አብዛኛው በብዙ ሺህ የሚቆጠሩ ሰራዊቶችን ያሸነፉ አሉ ትንሽ የሆኑ ቡድኖች ማለት ነው ቢኢዝኒላሂ በአላህ ፍቃድ በትግስታቸው ማለት ነው እና والله مع الصابرين الله ደግሞ ከታጋሾች ጋር ነው አላህ وقوله አሁንም በሌላ አያል አላህ ومن أصدق من الله حديثا ومن أصدق من ያማረ ምን የተዋበ ምን እውነት አለ من الله حديثا ከአላህ ንግግር የበለጠ ምን የተዋበ ንግግር አለ ومن أصدق من الله قيلا ከአላህ Subhanahu Wa Ta'ala ንግግር ያማረስ የተሻለ ንግግር የታለ وإذ قال الله يا عيسى وإذ قال الله والله بالغز يا عيسى أنت عيسى هو ابن مريم أنت يا مريم لج عيسى هو بالغز يا الله استوس وتمت كلمته وتمت ملاش كلمة ربك يجتهم نغغر صدقا بأونة معادلا بفتحاوينتي ሆነችዋም ንግግር ባለም ጊዜ استوس وكلم الله والله አናገረው ሙሳን አላህ አናገረው ተክሊማ ማናገርን ማለት ነው ሚንሁም ከሱም ውስጥ አለ መን ከለመ الله والله የሚያናገረው ማለት ነው
ወለማ ጊዜ አላህ ጃአ ሙሳ መመጣ ጊዜ የሚቃቲና በቀጠሯችን ጊዜ በቀጠርነው ሰዓት ሙሳ በመጣ ጊዜ ወከለመሁ ረቡሁ አላህ ሱብሃነሁ ወተዓላ ጌታው ሙሳን አናገረው አለ ማለት ነው። ወናደይናሁ ጠራነው አላህ ሚን ጃኒቢ ጡሪ ከጡር ተራራ አልአይመኒ ከቀኝ በኩል በሆነችዋ አላህ ሱብሃነሁ ወተዓላ ያናገረው ጊዜ ከጡር ተራራ በቀኝ በኩል ባለው ነው ማለት ነው። ወቀረብናሁ ቀረብነው ማለ አላህ ሱብሃነሁ ወተዓላ ማለት ነው። ነጂያ እሱ ደግሞ ነጃ የወጣ ሳለ ማለት ነው። ወኢዛ ጊዜ ማለት ነው። ወኢዝ ናዳ በጠራው ጊዜ ረቡ ጌታው በጠራው ጊዜ ሙሳን ማለት ነው። እኔ እቲ ህድ ብሎ ማለት ነው። አልቀውሚ ዛሊሚን ከአላህን ከሚበድሉ ሰዎች ሂደህ አላህን ተገዙ ብለህ በላቸው ባለም ጊዜ አስታውስ። ወናዳሁማ ጠራቸው ሐዋና አደምን ረበሁማ ጌታቸው ማለት ነው። አለም አንሃኩማ አልከለከልኳቸውም ነበር አላህ ማለት ነው። አንቲልከ መሸጀራ ያችን ዛፍ አትብሉ ብዬ አላልኳቸውም አልከለከልኳቸውም ነበርን አላህ ማለት ነው። ወአቁል ለኩማ አሁንም አላልኳችሁም ነበረን ኢነ ሸይጣን እኮ ለኩም ለናንተ ዐዱወ ሙቢን ግልጽ ጠላታችሁ ነው ብዬስ አላልኳችሁም ነበረን አላህ ማለት ነው። ወየውመ አላህ እኮ የዛን ቀን ዩናዲሂም ይጠራቸዋል እነዛን ከአላህ ሱብሃነሁ ወተዓላ ውጭ የሚገዙት ሰዎችን ፈየቁሉ ከዛም ይላል አይነ ሹረካ የለዚነ እነዛ አጋሪዎቻችሁ የታሉ አምላኮቻችሁ የት ናቸው ይላሉ። ኩንቱም ተዝዑሙን እነሱን በመሞግቱባቸው የነበራችኋቸው ሰዎች የት ናቸው? ከሌ ሀጂያን ያወጣልኛል ከሌ መሸሸጊያዬ ነው ያላችሁት የት አለ? እስኪ ጥሯቸው እነዛ የምትሞግቱላቸው የነበሩት አላህ ይላል ማለት ነው። ወየውመ ዩናዲሂም አላህ የዛን ቀን ይጠራል ፈየቁሉ ይላል ማዛ አጀብቱሙል ሙርሰሊን ለመልእክተኞች ለሙርሰሎች ምን መልስ ሰጣችሁ? አኔ ዕቡዱላህ ወጅተኒቡ ጧጉት ቁሉ ላ ኢላሀ ኢለላህ ሲሏችሁ ምን አላችሁ? ለሙርሰሎች መልስ ምን ሰጣችሁ ብሎም ባለ ጊዜ አላህ አስታውስ። ወቀውሊሂ አሁንም በሌላ አያል አላህ ወኢን አሐዱ ሚነል ሙሽሪኪነ ካጋሪያን አንዱ ኮስተዳረከ እገዛ ከሌላ በጠየቅ ጊዜ ፈአጅርሁ እገዛውን ተቀበለው እገዘው ሐታ የስማዐ ከላም አላህ ወደ አላህ በጠራኸው ጊዜ ያን እሺ ብሎ እስከሚቀበል ድረስ ወደ አላህ እንዲመጣ አንተ የተቻለህን ነገር አድርግ አላህ። ወቀድ ካነ በርግጥም ናቸው ፈሪቁ ሚንሁም አብዛኛቸው እነሱ ናቸው ማለት ነው። የስመዑነ ከላም አላህ ያላህን ንግግር እኮ ይሰማሉ። ثم يحرفونه ከዛም በኋላ ደግሞ ሰምተው ደግሞ ይተውታል ማለት ነው። ሚን ባዕድ ማ ያዕቀሉሁ ከተገነዘቡት ተተሰሙት በኋላ ማለት ነው ምን እንደሚል ወሁም ያዕለሙን እነሱ ታወቁት በኋላ ይተውታል ማለት ነው። ወሪዱነ በዚህ ነገር እኮ የሚተውት እኮ ፈልገውበት ነው። አዩበድሉ ከላም አላህ ያላህን ንግግር ለመቀያየር ከቦታ ወደ ሌላ ቦታ ለመቀያየር ፈልገው ነው ለመቀበል ማለት ነው። ወትሉ አንብቡላቸው ማ ኡሂየ ኢለይከ ወዳንተ የወረደውን ባንተ ላይ የወረደውን ቁርአን አንብብላቸው ሚን ኪታቢ ረቢከ የጌታህን ቃል ላ ሙበድለ ሊከሊማቲሂ የአላህ ሱብሃነሁ ወተዓላ ቃል አንዱም ለአንዱ ጋር የማይጋጭ መሆኑን ሁሉም የራሱ መልእክት ያለው መሆኑን ንገራቸው አሳውቃቸው አላህ ለመልእክተኛው ባንተ ላይ የወረደውን ቁርአን ንገራቸው። ኢነ ሀዘል ቁርአን ይህ ቁርአን እኮ የቁሱ ያወሳል ይተርካል ማለት ነው። አላ በኒ እስራኤል በበኒ እስራኤሎች ላይ በተለይ ማለት ነው። አብዛኛው ቁርአን
ስለ በኒ እስራኤሎች ያወራል። አክሰሩሁም الذين እነዛ ናቸውና አብዛኛዎቹም ፊህ يختلفون በጉዳዮቻቸው ላይ በነብያቶቻቸው ላይ እነሱ ናቸውና የሚኻለፉት ድንበር የሚያልፉት። አብዛኛው ቁርአን ስለ በኒ እስራኤሎች ይተርካል አላህ ማለት ነው። وهذا ይህም ደግሞ ኪታቡን ይህ ቁርአን እኮ አንዘልናሁ አወረድነው ሙባረከን የተባረከ የሆነ ሲሆን አላህ ለው እንደው አላህ አንዘልና ብናወርዶ ኑሮ هذا القرآن ይህን ቁርአን ብናወርዶ እኮ على جبل በተራራ ላይ እኮ ብናወርዶ በጎራ ላይ እኮ ብናወርዶ ኑሮ እኮ ተራአይተሁ ታውት ነበር خاشعا የተናነሰና የተዋረደ ሆኖ ሲሆን ታዩት መለከቱት ነበር። ሙተሶዲዐን ፈርቶም ማለት ነው። ሚን ኸሽየቲላሂ ከአላህ ሱብሓነሁ ወተዓላ ፍራቻ የተነሳ እንክትክት ስብርብር ብሎ ታዩት ነበር አላህ ማለት ነው። ወኢዛ በደልና በቀየርን ጊዜ አያን አንድን አያ ማለት ነው መካነ አየቲን በሌላኛው አያ አንድኛውን አያ በሌላኛው አያ በቀየርን ጊዜ አስታውስ። ወላሁ አላህ ደግሞ ዕለሙ ያውቃል ማዩነዚሉ በሚያወርደው ነገር ምን መልእክት እንዳለው ያውቃል። ቃሉ አሉ ኢነማ ያማኮ አሉ እነዛ አጋሪያኖች ማለት ነው። ኢነማ አንተማኮ አንተ ሙፍተሩን አንተ ቀጣፊ ነህ፣ ይህን ቀጥፈኸው ነው እንጂ ቁርአን አይደለም ሙሐመድ ቀጥፎት ነው ብለዋሉ ማለት ነው። የመካ ሙሽሪኮች ለዚህ ላሉት መልእክት ሊሆን ዘንድ ነው አላህ ሱብሓነሁ ወተዓላ ይሄን ንግግር ያወረደው ማለት ነው። በል እንደውም አክሰሩሁም አብዛኞቹ ወላ ያዕለሙን አያውቁትም። ቁል በለህ በላቸው ነዘለሁ ያወረደው ሩሑል ቁዱሲ መንፈስ ቅዱስ የሚባለው ማለት ነው ጅብሪል ነው። ይረቢከ ከጌታ ወደ አንተ ያወረደው በጅብሪል አማካኝነት ነው። ቢልሐቅ በእውነት በለህ በላቸው እንደዚህ ብለው በቀጠፉበት ጊዜ ሊውተቢተ الذين ነዛል ሊያጽናና ዘንድ አላህ ማለት ነው አመኑ ላመኑ ለሆኑ ሰዎች ወሁደን እንዲሁም ደግሞ ህዲያቻ ሊሆን ዘንድ ወቡሽራ እንዲሁም ብስራት ምን ሊሆን ዘንድ ሊልሙስሊሚን ለአማኝ ሙስሊሞች ማለት ነው። ወለቀድ ነዕለሙ በርግጥ እናቃለን አነሁም እነሱ የቁሉና እንደሚሉ ኢነማ ያማኮ ወዐሊሙሁ በሸሩ ወዐሊሙሁ የሚያስተምረው እኮ ሙሐመድ አለይሂ ሰላቱ ወሰላምን የሚያስተምረው እኮ በሸሩን አንድ ሰው ነው ባሉም ጊዜ ማለት ነው። ሊሳነን ምላስ ነው አለዚያ ማለት ነው ይልሂዱና የሚቀይሩት የሆነ ማለት ነው። ኢለይሂ አዕጀምዩ ይሄ የሚሉት ንግግር እኮ አዕጀምዩ አዕጀም ነው። ይህ وهذا ይህ ደግሞ ሊሳኑን አረቢዩ ሙቢን ግልጽ የሆነ የአረበኛ ቋንቋ ነው ቁርአን ደግሞ ማለት ነው። ያነሱ ደግሞ አንድ ሰው ያስተምራዋል መሐመድን የሚያስተምረው እኮ የሆነ ሰው ነው የሚሉት እኮ ያን ሰው የዛ የሰው ንግግር እኮ አረበኛ አይደለም አዕጀምይ ነው ማለት ነው። እና ይሄ ደግሞ ቁርአን ነው፣ ይሄ ደግሞ አረበኛ ነው። እና እዚህ ጋር አይጋጭም ወይ ብለህ በላቸው። የሰውየው አዕጀምይ ነው፣ ይሄ ቁርአን ደግሞ አረበኛ ነው ማለት ነው። ብለህም በላቸው። ባለም ጊዜ አስታውስ ባረከላሁ ፊኩም።